أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ومن الناس من يتخذ من دون الله أندادا ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب أن القوة لله جميعا وأن الله شديد العذاب. إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب. وقال الذين اتبعوا لو أن لنا كرة فنتبرأ منهم كما تبرؤوا منا كذلك يريهم الله أعمالهم حسرات عليهم وما هم بخارجين من النار. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معكل وشنا. دار الكبرى قرآن النايدين تمرت معكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ቁርአንን ብናይባቸው ይሁን ለከመመኛቸው ምልከታዎች መካከል እነሰቀል ቁርአኒ አንደኛው ነው። ቁርአንን አንዱ ክፍል ሌላውን እንዴት ይመግባል በሚል መነጽር ቁርአንን ማጥናት ማለት ነው። በጣም ነው የሚገርማችሁ ባይዘይ ቁርአን በቃ እንዴት የሚመጋገብ ማለት ቁርአን ጁዝኢ መጽሐፍ አይደለም። ጁዝኢ መጽሐፍ አይደለም ማለት መሰላችሁ የሆነችን የቁርአን ክፍል ወስጄ ብቻ ቁርአንን እረዳለሁ ማለት አይቻልም። ሐታ አንድን እንኳን ኮንሰፕት ለምሳሌ ተቅዋ አላህን መፍራት የሚልን ኮንሰፕት ወይም የመጽሐፍ ባልተቤቶች አህለል ኪታብ የሚልን ጽንሰ ሐሳብ ወይም ደግሞ ዩስር ገርነት እስልምናን ማጥናት ብንፈልግ ገርነት የሚለውን ጽንሰ ሐሳብ والله የፈለጋችሁትን ነገር ተወዱ። እነዚህን ሁላ ጽንሰ ሐሳቦች ሁላ ለመረዳት አይደለም የቁርአን የሆነን ክፍል ወስጄ አይደለም ቁርአን ውስጥ ካሉ ከ1000 በላይ ጽንሰ ሐሳቦች መካከል አንዷን እንኳን ወስጄ ለመረዳት የሆነውን ፓርቱን ብቻ ሱረቱል በቀራ ላይ ያለውን ብቻ ወይም እሱን ትቼ ሱረቱል ኢምራን ላይ ያለውን ብቻ ወይም እሱን ትቼ ሱረቱ ጣሃ ላይ ያለውን ብቻ ወስጄ ልረዳ ብል ግራ ነው የምጋባው። ሙሉ የሆነ መረዳትን ቁርአን አልረዳም። ቁርአን ሁሉ ጊዜ አንዱ ክፍል ሌላውን ክፍል የሚመግብ ነው። ኦኬ ለምሳሌ አንድ በጣም ሲምፕል የሆነ ምሳሌ ልስጣችሁ። ወይሉል ሊልሙጠፊፊን ኢላ አላህ Subhanahu Wa Ta'ala ሙጠፊፊን ሙጠፊፍ ለሆኑ ሰዎች ወየውላችሁ። ምን ማለት ነው? ሙጠፊፍ ማለት የራሱን ሐቅ ወይም ከራሱ ጋር የራሱ ጥቅም ሲሆን በጣም የሚንገበገብ የሌሎች ጥቅም ጋር ደግሞ ጉዳዩ ሲገናኝ ገራገር የሚሆን በቃ ላላ የሚያረግ ሰው ማለት ነው ሙጠፊፍ ማለት። ኦኬ ለምሳሌ ሲመዝን ሊሆን ይችላል። ራሱ ሲመዝን እንደዚህ እቺ ምን ሆነች እንደዚህ ስኳሯ በጣም ብሎ በቃ የሚበጠብጥ ማለት ነው። ግን ለሰው ግን ሲያስመዝን ምናምን ደግሞ ችግር የለውም እንደፈለክ አድርጎ ምናምን የሚል ሰው ወይሉል ሊልሙጠፊፊን ተብሎ አላህ Subhanahu Wa Ta'ala ወየውለት ካለው ሰው ነው። ይሄ ሚዛን ላይ ብቻ አይደለም በቃ ሁሉም የህይወት ፐርስፔክቲቭ ላይ ሁሉም የህይወት መስመሮች ላይ የሚገባ ጉዳይ ነው።
ኦኬ ሙጠፊፍ የሚለው ተቃራኒ ቁርአን ላይ የቱ ጋር ይተጠቀሰው ብዬ ዞር ብዬ ለማየት ሞክሬ ነበርና ብዙዎችን መጽሐፎችን ሳይ የተጥፊፍ ተቃራኒው አድል ነው ብሎ ነው የሚወስዱት ፍትሃዊነት ነው ብሎ ነው የሚወስዱትና ቁርአን ላይ የአድል ተቃራኒው ዙልም ነው በደለኝነት ነው የፍትሃዊነት ተቃራኒ እዛው ሱረቱል ሙጠፊፊን ላይ አገኘሁት ኢነል አብራራ ለፊ ናዒም ቢር የሚለው ነው የተጥፊፍ ተቃራኒው ቢር የሚለው ነው ቢር ማለት ደግሞ ማለት ነው የራሱ ሐቅ ላይ ገራገር የሚያደርግ በቃ ገራገር የሚያደርግ ኦኬ ሰዎች በቃ ችላ ብሎ የሚያልፍ ሰዎች ድንበርም ሲያልፉበት ሐቁንም ሲያልፉበት ምናምን በቃ ችላ ብሎ ያልፋል ችግር የለውም ብሎ ከሰዎች ሐቅ ጋር ግን በተያያዘ በፍጹም የማይደራደር ሰዎች ሲበደሉ ሲያይ ሰዎች ሐቃቸው ሲነካ ሲያይ ግን በፍጹም የማያልፍ ማለት ነው ለዛ ነው አላህ Subhanahu Wa Ta'ala ራሱን ሲገልጽ ሌላ ቁርአን አንቀጽ ላይ ይውትም እንዴት እንደሚገጣጠም ፐዝሉ ማለት ነው هو البر الرحيم ይላል ራሱን ሲገልጽ አዛኝና በር የሆነው ጌታ ነው ምን ማለት ነው አላህ Subhanahu Wa Ta'ala እኛ ባሮቹ ድንበር ስናልፍበት ስናምፀው በጣም በቃ ስናስቆጣው ምናምን ወንጀል ስንሰራ የሱ ሐቅ ስለሆነ ድንበር እየታለፈ ያለው ያው ገራገር ነው ይመረናል አንዳንዴ ዝም ብሎ በጀነት የሚያስገባናል ይቀርም ይለናልም አይቆጣንም አያችሁት ግን የሰውን ሐቅ ለፍስኪ ለምን ካህዲ አይሆንም ለምን ካፊር አይሆንም ዱዓ ያረግ እንደሆነ ይመልስለታል ሽፍቱም ቁርአንን እንዲህ ስናየው በቃ ይጣፍጣል ይሁን በቃ ቴስት አለው ወላሂ ኢንጆይ የሚደረግ ቴስት አለው ስለዚህ ቁርአንን ማይቻ ወይም ቁርአንን ለመረዳት መንፈልግ ሰዎች እንደው እንሂድባቸው በጣም ከመመክራቸው በጣም ከጠቀሙኝ መንገዶች መካከል ነው ቁርአን እርስ በርሱ የሚመጋገብበትን መንገድ እየፈለጉ ቁርአናዊ ሐሳቦችን ለመረዳት መሞከር ለምሳሌ አሁን ያሳያችሁን መመልከት እንችላለን እናንተ ደግሞ እስኪ ፈለግ አድርጋችሁ ቁርአናዊ ሐሳቦችን እርስ በርስ እየለቃቀማችሁ ያዋቸው ተቅዋን ከበቀራ ጀምራችሁ ይጣላል ለምንድነው ምን ኮንሰፕቶችን ለመነካካት ነው ተቅዋን ያነሳው በቃ የሚገርም አይታችሁት በብዛት ማትሰሙት ዑለሞቻችን የማይናገሯቸውን ማዕናዎችን ከቁርአን ማግኘት ይችላልላችሁ hatta ዓሊሞቻችን መሸይኾቻችን ለራሱ እንደው በቃ እንደው እንደ አንድ ተርታ ሰው ሐሳብ ነው ይሄ ሐሳብ ነው የሚሰጠው እቺም እነሱ ለመናገር ለነሱ ምክር ለመስጠት ምናምን በቀቻ አይደለም ታቆኛላችሁ ብልም ስላልሆንኩኝ ማለት ነው እንደው ምን እንደምልከታ ቢሞክሩት ብዬ ማሰበው ነገር ነው በጣም ነው والله የሚጣፍጡ ማዕናዎች ህይወታችንን ሊለውጡ የሚችሉ ሐሳቦች ከቁርአን መውጣት ይችላሉ ያስባለሁ ዛሬው ቆይታችን በዚህ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።